ጤና ይስጥልኝ ተመልካቾች ዛሬ ደግሞ የጀነራል ፊዚክስ ፋይናል ኤግዛም በአንድ በትልቅ ዩኒቨርሲቲ የተዘጋጀ የማጠቃለያ ፈተናን ይዤላችሁ ቀርብ ያለው ፈተናው በሶስት ክፍሎች የተደራጀ ሲሆን 10 የመልቲፕል ቾይስ ጥያቄዎች አሉት 5 ሾርት አንሰር ጥያቄዎች አሉት እንደዚሁም ደግሞ 3 ወርክአውት ጥያቄዎች አሉት ማለት ነው በጥቅሉ 18 ጥያቄዎችን ያካተተ ስለሆነ በሁለት ምዕራፍ አካፍዬ ላቀርብላችሁ ሞክራለሁ በሁለት ፔጅ የተደራጀ ጥያቄ ስለሆነ ፔጅ 1 ላይ ያለውን በአጠቃላይ በክፍል 1 አቀርብላችሁና ፔጅ 2 ላይ ያሉ ጥያቄዎችን ደግሞ በክፍል 2 የማቀርብላችሁ ይሆናል እስከ መጨረሻ አብራችሁ እንድትቆዩ ጋብዛችኋለሁ ወደ መጀመሪያው ክፍል ስንሄድ መልቲፕል ቾይስ ይላል 2 points each ነው እያንዳንዱ ጥያቄ ሁለት ማርክ ነው allocated የተደረገለት ምን ይላል ትዕዛዙ from the four alternatives given choose the best answer from the given options ይላል አንደኛ ጥያቄ The period of a satellite in a circular orbit around a planet is independent of A the mass of the planet, B the mass of the satellite, C the radius of the planet, D the orbital radius of the planet ይላል ከኬፕለርስ ሰርድ ሎ ምን ሪሌሽን አላችሁ t squared over r cubed is equal to 4 pi squared over g times mass of the planet ይሄንን ሪሌሽን አላችሁ ይሄ ከየት የመጣ ሪሌሽን ነው ከኬፕለርስ ሰርድ ሎ ኦፍ ፕላኔታሪ ሞሽን የመጣ ሪሌሽን ነው ከዚህ ሪሌሽን ውስጥ ማስ ኦፍ ዘ ፕላኔት ያልንበት ምክንያት ሮቴት እያደረገ ያለው ኦብጀክት ሳተላይት ስለሆነ ነው አሁን እዚህ ጋር ሴንትራል ኦብጀክቱን ነው የምትጠቀሙት የማሱን ሮቴት የሚያደርገው ሳተላይት ከሆነ እዚህ ጋር ሪሌሽን ውስጥ የሚጠቀሰው ማስ የማን ነው የሴንትራል ኦብጀክቱ ነው ፕላኔት ከሆነ ሮቴት የሚያደርገው ሴንትራል ኦብጀክቱ ሰን ስለሚሆን እዚህ ጋር ተመጡና ማስ ኦፍ ዘ ሰን ትላላችሁ ማስ ኦፍ ዘ ሰን ትላላችሁ እዚህ ጋር ሮቴት የሚያደርገው ሳተላይት ከሆነ ሴንትራል ኦብጀክቱ ፕላኔት ከሆነ እዚህ ጋር ተመጡና ምን ትላላችሁ ማስ ኦፍ ዘ ፕላኔት ታደርጋላችሁ ማለት ነው አሁን በዚህ ምክንያት ይሄን ሪሌሽን ካስቀመጣችሁ በኋላ ወደ ምርጫዎቹ ስትሄዱ የመጀመሪያው ምን ይላል The period of satellite in a circular orbit around a planet is independent of the mass of the planet. No, mass of the planet ላይ ዲፔንድ ይሆናል ይኸው እዚህ ጋር አስቀምጠናል ሁለተኛው ቢ ምን ይላል the mass of the satellite mass of satellite እዚህ ሪሌሽናችሁ ውስጥ የለም ስለዚህ ሜቢ እሱ ላይ ዲፔንድ ላይሆን ይችላል እንደ አንድ አማራጭ ትይዛላችሁ ሲ ጋር ስትመጡ the radius of the planet radius of the planet ላይ ዲፔንድ ይሆናል አሁን ሮቴት የሚያደርገው ሴንትራል ኦብጀክቱ ፕላኔት ከሆነ ራውንድ የሚያደርገው አሁን ሮቴት የሚያደርገው ሳተላይት ነው አሁን አር ይሄኛው ኢኩዌሽናችሁ ውስጥ ያለው ሪሌሽናችሁ ውስጥ ያለው አር ምን ነው የሚወክለው from the center of the satellite up to the center of the planet ድረስ ነው ሪፕሬዘንት የሚያደርገው ስለዚህ ምን ይወክላል ማለት ነው radius of the planetንም ያካትታል ማለት ነው አንደኛ radius of the planetን ያካትታል ሁለተኛ ደግሞ orbital radius of the satelliteንም ያካትታል ስለዚህ ምንድነው ማለት ነው እዚህ ላይም ዲፔንድ ይሆናል እዚህ ላይም ዲፔንድ ይሆናል ኢንዲፔንደንት የትኛው ነው የሚሆነው የትኛው ላይ ነው ዲፔንድ የማያደርገው ቢ ላይ the mass of the satellite የሚለው መልሳችን ይሆናል ማለት ነው mass of the satellite አሁን እዚህ ጋር ተመጡና መልሳችሁ ላይ የቱን ታከባላችሁ ቢ mass of the satellite it is independent ወደ ሁለተኛ ጥያቄ ስንሄድ ደግሞ ሁለተኛ ጥያቄ ምን ይላል A bullet is fired horizontally and gets embedded in a block kept on a table. If the table is frictionless, then A. Only momentum is conserved. B. Only potential energy is conserved. C. Only kinetic energy is conserved. D. Both momentum and potential energy are conserved. አሁን እዚህ ጋር እንደምትመለከቱት ቡሌቱ ፋየርድ ከሆነ በኋላ ከብሎክ ውስጥ በመግባት ኤምቤድድ ነው የሆነው ያ ማለት እዛ ውስጥ ተውጧል ማለት ነው ይሄ የምን ኤግዛምፕል ሊሆንልን ይችላል የኢንኤላስቲክ
የኢንኤላስቲክ ኮሊዥን ኤግዛምፕል ሊሆንልን ይችላል ማለት ነው። ኢንኤላስቲክ እስከሆነ ድረስ ደግሞ ኪኔቲክ ኤነርጂ ኮንዘርቭድ አይሆንም። ይህን የምናውቀው ጉዳይ ነው። ሌላ ደግሞ ኦንሊ ሞመንተም ኢዝ ኮንዘርቭድ ዚስ ዋን ኢዝ ራይት ኤ ኢዝ ራይት ቢ ኦንሊ ፖቴንሻል ኤነርጂ ኢዝ ኮንዘርቭድ ኖ and C is also it's not a correct answer. D both momentum and potential energy is conserved no, so the correct answer will be A. ሶስተኛ ምን ይላል? Two objects having equal masses and speeds collide with each other and come to rest. What type of a collision is this and why? አሁን ምንድነው የሚለው? አሁን ሁለት እኩል ማስና እኩል ፍጥነት ያላቸው ኦብጀክቶች ከተጋጩ በኋላ ከግጭቱ በኋላ ምንም እንቅስቃሴ የለም፣ ቆመዋል። ስለዚህ ይሄ አይነት ግጭት ምን ይባላል? መጀመሪያ ጥያቄውን ነው በደንብ ተረታችሁ ወደዛ መሻገር ያለባችሁ። ከኮሊዥን በኋላ there is no velocity, v final is 0 for both particles, so there is no kinetic energy after the collision. That means kinetic energy is not conserved and the kind of the collision is inelastic collision. As a result, A says inelastic collision because internal kinetic energy is not conserved. ይሄ ትክክለኛ ነው። ቢ ጋር ስትመጡ elastic collision because internal kinetic energy is conserved. No. ሲ ጋር ስትመጡ ቢ መልስ አለም። ሲ ጋር ስትመጡ elastic collision because internal kinetic energy is not conserved. kinetic energy conserved ካልሆነ ሲጀመር elastic collision ሊሆን አይችልም። ዲ ጋር ስትመጡ inelastic collision because internal kinetic energy is conserved. kinetic energy conserved ከሆነ inelastic ሊሆን አይችልም ይሄ ራሱ። ስለዚህ መልሳችሁ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንሄድ a body of mass m አራተኛ ጥያቄ ምን ይላል? A body of mass m collides against a wall with a velocity v and retraces its path with the same speed. The change in momentum is ብሎ ምርጫ ይሰጣቸዋል። እንደ ኮንዲሽን ምንድነው ተጠቀሙ የተባላችሁት? take the initial direction of the velocity as positive. አሁን ሌት እዚህ ጋር ወሉ ቢኖራችሁ ከዛ ተመሳሳይ ኦብጀክት ነው ሄደ ከወሉ ጋር ተጋጨ ከዛ በኋላ ሪትሬስ አደረገ ተመለሰ በዛው ዳይሬክሽን ላይ ከዛ ኤም አለ ካፒታል ኤም ነው ማሱ ከዛ ኤምቪ ወደ ኦብጀክቱ ወደ ወሉ ለመጋጨት ሲሄድ ነው ሲመለስ ደግሞ ተመሳሳይ ማስ ነው ይዞ የሚመለሰው ስፒዱም ተመሳሳይ ነው ሲመለስ ደግሞ ቬሎሲቲው ኔጌቲቭ ስለሚሆን ኔጌቲቭ ኤምቪ ያላችሁ ማለት ነው ከዛ ምን ታገኛላችሁ change in kinetic energy is equal to kinetic energy final means negative mv ይሆናል negative mv minus kinetic energy initial mv then minus mv ምን ይሆናል minus twice of mv ታገኛላችሁ ማለት ነው ይሄ መልሱ ምን ላይ ነው ያለው ሲ ላይ ነው ያለው C is your answer ማለት ነው ወደ አምስተኛ ጥያቄ ስንሻገር ደግሞ አምስተኛ ጥያቄ ምን ይላል The proportion of the lengths of the two identical material wires A and B is 1:2. The ratio of their diameters is 2:1. If the wires are stretched with the same force, what will be the ratio of their lengths? ስለዚህ ይሄንን ስለ ያንግስ ሞጁለስ በተመለከተ ሞጁላችሁ ላይ ያያችሁት ነገር አለ አሁን ያንን በመጠቀም ያንግስ ሞጁለስ is equal to stress over strain በሚለው አማካኝነት ከሁለቱ ከተሰጡን ከማቴሪያሎች አንፃር እስኪ ካልኩሌሽኑን እንስራው እሺ አምስተኛ ጥያቄን እዚህ ላይ እንሰራለን አብረን መጀመሪያ ጊቨኖችን እናወጣለን then given ምን ተሰጥቶናል length of B is the ratio between length of wire B and wire A is 2:1 that means length of B is 2 times length of A የሚለውን given እናወጣለን
ሁለተኛ ደግሞ in terms of diameter of wire A is similar with that of twice of diameter of B. In terms of ratio 1 to 2 ስለተሰጠን እዚህ ጋር ደግሞ በዚህ መልኩ እናወጣለን። ሌላ ሴም ማቴሪያል ስለሆነ youngest modulus of wire A is similar with youngest modulus of wire B የሚለው ተሰጥቶናል። የሚለውን እናውቃለን similar material ስለሆነ ማለት ነው። if the same amount of force is applied ስለሚል force on wire A is similar with force of wire B. አሁን እነዚህ ጊቭኖቻችን ናቸው። ከዛ ምን እንላለን? ከዛን required ምን ተጠየቅነው? what is the ratio of change in length A to change in length B is equal to how much የሚለው ተሰጥቶናል። ከዛ solution ከዛ solution እንልና ከምን እንጀምራለን? ከያንግስ ሞጁለስ ፎርሙላ እንጀምራለን። ያንግስ ሞጁለስ is equal to stress over strain አለን። ይሄ ማለት stress the perpendicular force divided by its area over strain ደግሞ ምን አለን? change in configuration that means change in length over the original length። ይሄን ፎርሙላ አለን። አሁን ሁለት ማቴሪያሎች ስለሆኑ youngest modulus for material A is given by the applied force on material A divided by its cross-sectional area of material A divided by change in length of A divided by the original length of A. And similarly, youngest modulus of material B is equal to for the applied force on material B divided by its cross-sectional area of material B divided by change in length of material B over original length of material B. But we have what? ምን የሚላለን? the youngest modulus of material A is similar with the youngest modulus of material B because they are same material ተመሳሳይ ማቴሪያል ስለሆኑ ይሄንን እንጠቀማለን። ስለዚህ ሁለቱን ኢኩዌሽኖች ኢኳል አድርገን እንነሳለን ማለት ነው። ምን ትላላችሁ? FA over cross sectional area of material A over change in LA over original area of original length of material A is equal to FB over AB divided by change in length of material B changing length of material B over original length of material B ይሄንን አለን። አሁን ይሄን ካደረግን በኋላ FA is equal to FB ስለሆነ ምን ታደርጋላችሁ ማለት ነው? ይሄኛው ከዚህ ጋር ሲሚላር ስለሆነ ይጣፋልናል። ከዛ ምን አለን? ይሄንን ሪአሬንጅ አድርጋችሁ ስትጽፉት እቺኛዋን ወደ ላይ ማውጣት ትችላላችሁ። L of A over change in LA then area cross sectional area of A is equal to LB over change in LB cross sectional area of material B. ይሄ ሪሌሽን አለን። ከዛ ምን ታደርጋላችሁ? አሁን ኤሪያውን ካልኩሌት እናደርጋለን። ከዛ ሰብስቲቱት እናደርጋለን። ኤሪያ ኦፍ ማቴሪያል A is equal to pi times diameter of material A over 2 the whole square which is similar with area into but diameter of A ምን አለን? እዚህ ጋር ሪሌሽን ያስቀመጥነውን አስታውሱ። እዚህ ጋር ያስቀመጥነው ሪሌሽን diameter of A is equal with diameter twice of diameter of B ያስቀምጠናል።
ከዛ ወደ እሱ ስንሄድ እሱን ሰብስቲዩት ስታደርጉ ከዛ ትዋይስ ኦፍ ዲያሜትር ኦፍ ቢ ኦቨር 2 ዘ ሆል ስኩዌር 2 በ2 ካንስል ይሆንና ምን ይቀራቸዋል? ፓይ ታይምስ ዲያሜትር ኦፍ ቢ ዘ ሆል ስኩዌር። ይሄኛው ኤሪያ ኦፍ ክሮስ ሴክሽናል ኤሪያ ኦፍ ማቴሪያል ኤን ሌት ዩ ሴይ ኢኩዌሽን 1። ከዛ እንቀጥልና አሁንም ኤሪያ ኦፍ ቢ ከዛ እንቀጥልና ኤሪያ ኦፍ ማቴሪያል ቢ ኢዝ ኢኳል ቱ ፓይ ታይምስ ዲያሜትር ኦፍ ቢ ኦቨር 2 ዘ ሆል ስኩዌር ምን እናገኛለን? ፓይ ታይምስ ዲያሜትር ኦፍ ቢ ኦቨር 4 እዚህ ጋር ስኩዌርድ ዚስ ዋን ኢዝ ኤሪያ ኦፍ ማቴሪያል ቢ። አሁን ይሄኛውን ደግሞ ሌት ዩ ሴይ ኢኩዌሽን 2 በሉት። ከዛ በኋላ ምን ታገኛላችሁ? እዚህ ጋር ሌላ ደግሞ ተጨማሪ ምን አለን? ሌንግዝ ኦፍ ቢ ኢዝ ኢኳል ቱ ትዋይስ ኦፍ ሌንግዝ ኦፍ ኤ። ይሄን ሪሌሽን አለን። ይሄን ኢኩዌሽን 3 በሉት። አሁን እነዚህን ሶስቱን ኢኩዌሽኖች ሰብስቲዩት እናድርግ። እዚህ ጋር ኢኩዌሽን ስታር ይሄን ኢኩዌሽን ስታር ብለን ከሆነ እኚህን ሶስቱን ኢኩዌሽኖች ኢኩዌሽን ስታር ላይ ሰብስቲዩት እናደርጋለን። ኢኩዌሽን ስታር ላይ ሰብስቲዩት እናደርጋለን። ከዛ ምን ይሆናል ማለት ነው? ከዛ ምን እናገኛለን? LA over change in LA times area of A is equal to LB over change in LB then area of material B አለን። ከዛን ሰብስቲዩት ስታደርጉት LA over change in LA times area of N እዚህ ጋር አግኝተናል። area of material A n substitute ታደርጋላችሁ pi db the whole square አላችሁ is equal to lb ማለት አሁንም እዚህ ጋር ከኢኩዌሽን 3 መጣችሁ ሰብስቲዩት ስታደርጉ ኢኩዌሽን 3 ላይ ምን አለን? lb ቦታ ላይ twice of ln ሰብስቲዩት እናደርጋለን over change in lb times area of material b ምን አግኝተናል? ይሄውና ኢኩዌሽን 2 ላይ እሱን እንመጣና ሰብስቲዩት እናደርጋለን። እዚህ ጋር ፓይ ታይምስ ዲ ኦፍ ስኩዌርድ ኦቨር 4 አለ። ከዛ ምን ታደርጋላችሁ? ተመሳሳይ ተርሞችን ካንስል አውት እናደርጋለን። እዚህ ጋር ከዛን ኤልኤ ከኤልኤ ካንስልድ ይሆናል። ፓይ ከፓይ ጋር ካንስልድ ይሆናል። ዲቢ ስኩዌርድ ከዲቢ ስኩዌርድ ካንስል ይሆናል። ከዛ ምን ታደርጋላችሁ? ምን አለን ማለት ነው 1 over change in LA 1 over change in LA is equal to 2 times 4 እቺን 4 ወደ ላይ መውጣት ስለምችል ማለት ነው 2 times 4 over change in LB እነዚህን ሁለቱን ቦታ በተቀያየሯቸው ምን እናገኛለን? 1 over 8 is equal to change in LA over change in LB አያችሁ ይሄንን እናገኛለን 1 to 8 ሬሽዮ ማለት ነው። ሬሽዮ 1 to 8 1 to 8 or 1 over 8 is your solution። ስለዚህ መልሳችን ምን ይሆናል ማለት ነው? አምስተኛው ዲ ይሆናል ማለት ነው 1 to 8 ሬሽዮ። ወደ ስድስተኛው ጥያቄ ስንሸጋገር ደግሞ ምን ይላል? which principle explains the buoyant force of a fluid? A. Archimedes principle, B. Pascal's principle, C. Bernoulli's principle, D. Newton's second law of motion። ይሄ ትክክለኛው መልስ የትኛው ይሆናል ማለት ነው? ኤ ትክክለኛው መልስ ይሆናል ማለት ነው። ወደ ሰባተኛ ጥያቄ ስንሸጋገር ሰባተኛ ምን ይላል? water flows at a steady velocity through a horizontal pipe with a changeable diameter. The water velocity is 2 meters per second and the pressure is 2.5 kilopascal at point A. The pressure assured drops to 1.5 kilopascal at point B. What is the water velocity at point B?
ይህንን የበርኖሊስን ፕሪንሲፕል በመጠቀም እስኪ ካልኩሌሽኑን እንስራው። እሺ ሰባተኛ ጥያቄን እንሰራለን። ከዛ ሰባተኛ ጥያቄ ላይ ሆሪዞንታል ፓይፕ ተሰጥቶናል። ሆሪዞንታል ፓይፕ ነው። ፖይንት ኤ እና ፖይንት ቢ ተሰጥቶናል። ከዛ አት ፖይንት ኤ ቬሎሲቲ ተሰጥቶናል 2 ሜትር ፐር ሰከንድ። ከዛ ፕሬሩ አት ፖይንት ኤ ተሰጥቶናል። ስንት ነው የተሰጠን? 2.5 ኪሎ ፓስካል ተሰጥቶናል። አት ፖይንት ቢ ፕሬር ተሰጥቶናል። ፒቢ ኢዝ ኢኳል ቱ 1.5 ኪሎ ፓስካል ተሰጥቶናል። ከዛ ቪ አት ፖይንት ቢ ኢዝ ኢኳል ቱ ሃው ማች የሚለው ነው ጥያቄው። ከዛ በፎርሙላውን እንጠቀማለን። በበርኖሊስ ፕሪንሲፕል ፎርሙላ መሰረት ፒ1 ፕላስ 1/2 ሮ ታይምስ ቪ አት እቺን ቢ ኤ በምትለው እንያዛት አት ኤ ዘ ሆል ስኩዌርድ ፕላስ ሮ ታይምስ ጂ ዋይ አት ኤ ኢዝ ኢኳል ቱ ፒ አት ቢ ፕላስ 1/2 ሮ ቪ ቢ ስኩዌርድ ፕላስ ሮ ታይምስ ዴንሲቲ ኦፍ ዘ ዋተር ታይምስ ግራቪቴሽናል አክሰለሬሽን ታይምስ ዋይ አት ቢ። አሁን ሆሪዞንታል ስለሆነ ዋይ ኤ ኢዝ ኢኳል ቱ ዋይ ቢ ነው የሚሆነው። ከዛ ምን ይሆናል? ይሄኛው ኳንቲቲ እና ይሄኛው ኳንቲቲ ተመሳሳይ ስለሚሆኑ ካንስል አውት ይደራረጋሉ፣ እኩል የሆነ ማግኒቱድ ስለሚይዙ ማለት ነው። ከዛ ይሄኛውን ኳንቲቲ ወደዚህ shift እናደርጋለን ፒኤ ማይነስ ፒቢ ዘን ፕላስ 1/2 ሮ ቪ ኤ ስኩዌርድ ኢዝ ኢኳል ቱ 1/2 ሮ ቪቢ ዘ ሆል ስኩዌርድ ይሆናል። ከዛ ዲቫይድድ ባይ ሮ ዲቫይድድ ባይ ሮ ስታደርጉ ይሄ እንዲጠፋል። ከዛ እቺን 2 ደግሞ ወደዚህ ስታስተላልፏት ምን ትሆናለች? 2 ኦቨር ሮ ኢንቱ ፒ አት ኤ ማይነስ ፒ አት ቢ ዘን ፕላስ ይሄኛው በዚህ ይጠፋል። ከዛ 2 ከዚህ የመጣችው 2 እቺን ስታጠፋ እዚህ ጋር ምን ይቀረናል? ቪ ኤ ስኩዌርድ ይቀረናል። ከዚህኛው ተርም ይሄ ብቻ ይቀረናል። እዚ ኳልቱ ቪ ቢ ዘ ሆል ስኩዌርድ ይቀረናል። ቪ ቢ ዘ ሆል ስኩዌርድ። ከዛ ሰብስቲዩት አድርጉ 2 ኢንቱ ዴንሲቲ ኦፍ ዋተር 1000 ኪሎ ግራም ፐር ሜትር ኪዩብ ኢንቱ ፕሬር አት ኤ 2.5 ኪሎ ፓስካል ተሰጥቶናል። ማይነስ ፕሬር አት ቢ 1.5 ኪሎ ፓስካል ተሰጥቶናል። ፕላስ ቪ አት ኤ 2 ስኩዌር ሚንስ 4 ሜትር ስኩዌር ፐር ሰከንድ ስኩዌር ይኖረናል። እዚ ኢኳል ቱ ቪ አት ቢ ዘ ሆል ስኩዌርድ። ከዛ ቪ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 6 ሜትር ፐር ሰከንድ። ይሄ መልሳችን ይሆናል ማለት ነው። ቀጥሎ ወደ 8ኛ ጥያቄ እንሄዳለን። 8ኛ ጥያቄ ምንድነው የሚለው? which of the following sentence are true for Bernoulli's principle? ሶስት ስቴትመንቶች ተሰጥቷቸዋል እዚህ ጋር። ሶስቱ ምን ይላሉ? Bernoulli's principle is applicable to ideal incompressible fluid. Second, the gravity force and pressure forces are only considered in the principle ይላል። ሶስተኛው ደግሞ the principle considers rotational flow of fluids ይላል። ይሄንን ስለ በርኖሊስ ፕሪንሲፕል ትንሽ መለስ በሉና ሞጁላችሁ ላይ ወይ ደግሞ ሪፈረንሳችሁ ላይ ቼክ ስታደርጉት የትኛውን ታገኛላችሁ? አንደኛውና ሁለተኛው ስቴትመንቶች ትክክል ይሆናሉ። ሶስተኛው በርኖሊስ ፕሪንሲፕልን የሚመለከት አይደለም። ስለዚህ ኦፕሽን ዘ ኮሬክት ኦፕሽን የትኛው ይሆናል? ኦፕሽን ኤ ትክክለኛው መልስ ይሆናል ማለት ነው። 9ኛ ጥያቄ ምን ይላል? The temperature of a block of iron is 140 degree Fahrenheit. Its temperature on the Celsius scale is how much ይላል። እዚህ ጋር ዲግሪ ፋራናይት ወደ
ዲግሪ ሴልሺየስ ለመቀየር ምን አይነት ፎርሙላ አላችሁ? ቴምፕሬቸር ኢን ዲግሪ ሴልሺየስ is equal to 5/9 into temperature in degree Fahrenheit minus 32 ይህንን ፎርሙላ አላችሁ። ስለዚህ ሰብስቲዩት ስታደርጉ 5/9 into temperature in degree Fahrenheit 140 ተሰጥቷቸዋል ማይነስ 32 ከዛ የስንት ይሰጣችኋል? 60 ዲግሪ ሴልሺየስ ይሰጣችኋል ማለት ነው። which option is the correct? then A is the correct answer። ስለዚህ ውድ ተመልካቾቼ ገጽ 1 ላይ የሚገኘው የፈተናው ክፍል ይሄን ይመስላል። ሰፋ ያሉ ጥያቄዎች ስለሆኑ በአንድ ክፍል መጨረስ ስለማንችል ከምርጫ የመጨረሻውን ጥያቄና 5ቱን ሾርት አንሰር ጥያቄዎች እንዲሁም 3ቱን ወርክአውቶች ደግሞ በቀጣይ ክፍል 2 ይዤላችሁ ቀርባለሁ። ሼር እና ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ደግሞ ሊንኩን አስቀምጥላችኋለሁ ከፈለጋችሁ የቀጣዩን ቪዲዮ ከዛ ከፍታችሁ መመልከት ትችላላችሁ። ስለነበረን ቆይታ አመሰግናለሁ።